ፓኪስታን በአፍጋኒስታን ላይ ግልጽ ጦርነትን አውጃለች። በታሊባኖች ላይ ትዕግስት የተሟጠጠ በሙሉ አቅም ፋልማቸዋለሁ በሚልም እንደዚሁ ሀሳቧን ዓለም ትወቅልኝ ካለች ዋላ ያድር ብሏል። ኢስላማባድ በካቡል ላይ የአየር ጥቃት ማድረሷን ተከትሎ ታሊባኖች ብርቱ ምላሽን ጠብቁ በሚል ዝተዋል። ዛሬም 3 ቁልፍ ከተሞችን በፓኪስታን ደብድበዋል። በህንድና ፓኪስታን መካከል ተፈጥሮ የነበረውን ውጥረት ዓለም ከካሽሚር ሳይሻገር ማብረድ ቻልኩ ብትልም ቀጠናው ላይ አዲስ ስጋት ተጋርጧል። ለዛውም ከ20 ዓመታት በላይ ከአሜሪካ ኃይሎች ጋር ከተፋለሙት ታሊባኖች ጋር ሆኗል። አፍጋኒስታንና ፓኪስታን ከ1948 አንስቶ ዲፕሎማሲያዊ ግንኙነታቸውን አጠናክረው ቀጠሉ የሚባልላቸውን ያህል በድንበር ላይ ተጋጩ የሚለው ዜና ደግሞ ከቅርብ ጊዜ ወዲህ ዓለምን በተለያየ ጎራ አሰልፎ እያነጋገረ ቀጥሏል። በተለይም ህንድና ፓኪስታን እጅጉን ውስብስብ የፖለቲካ አውድ ውስጥ ተዘፍቀው የጦርነት ነጋሪት ጉሰማ ላይ የኖሩ አልፎ ተርፎም ሲዋጉ የሰነበቱ ናቸው የሚባለውን ያህል አፍጋኒስታን ጋርም ተመሳሳይ ውዝግብ እየተፈጠረ መጥቷል። ከሁለተኛው የዓለም ጦርነት መጠናቀቅ 2 ዓመታት በኋላ በ1947 ዩናይትድ ኪንግደም ብሪቲሽ ኢንዲያን አፍርሳ ህንድና ፓኪስታንን ስትመሰረት ነገሮች መልካቸውን የለወጡ ቀውሶች ወደ ካቡል ፖለቲካና ሶቪየቶችም ተሻግሮ አቅጣጫ ለውጦ እስከ ዛሬ የተመዘዘ ጦስን እያመጣ ይገኛል። በ1947 አጋጣሚ ፓኪስታንን በመንግስታቱ ድርጅት አባልነት መቀላቀል እውቅና የነፈገችው ብቸኛዋ ሀገር አፍጋኒስታን መሆኗን ማስታወስ በእርግጥም ከ7 አስርት ዓመታት የተሻገረ አለመግባባት እንዳላቸው ለመገመት አያዳግትም፣ ወዲያውኑ ቢያስተካክሉትም። ያም ሆኖ ግን የአፍጋኒስታን መንግስት በተለይም በንጉስ ዛሂር ሻህ አማካኝነት የፓሽቱን ብሔርተኛ እንቅስቃሴን ድጋፍ በማድረግ እንዲሁም በሌሎች ጉዳዮች ላይ በፓኪስታን ፖለቲካ ውስጥ ስሙ ይነሳ ነበር። በአፍጋኒስታንና በፓኪስታን መካከል ያለው በዓለም አቀፍ ደረጃ እውቅና የተሰጠው ድንበር ግራንድ ላይን በፓሽቱን መራሹ መንግስት ውድቅ መደረጉም ይታወሳል። በ1960 የአፍጋኒስታን ኃይሎች በጠቅላይ ሚኒስትር ዳውድ ካን አማካኝነት ያልተሳካ ዘመቻ በባጁር መክፈቱም ይታወሳል። ፓኪስታን የአፍጋን ሙጃሂድንን በሶቪየት አፍጋኒስታን ጦርነት ከ1979 እስከ 1989 እንዲሁም በመጀመሪያው የአፍጋኒስታን የእርስ በርስ ጦርነት 1989 እስከ 1992 በመደገፍ በካቡል ፖለቲካ ውስጥ መግባቷን ታሪክ ወደ ኋላ መልሶ ለማስታወስ ግድ ብሎታል። በሁለተኛው የአፍጋኒስታን የእርስ በርስ ጦርነት ማለትም ከ1992 እስከ 1996 ፓኪስታን ሂዝቢ ኤል-ኢስላሚ እስከ 1994 በመደገፍ ስሟ ይነሳል። ይህ እጅጉን መነጋገሪያ ነበር። የፓኪስታኑ የስለላ ድርጅት ኢንተር ሰርቪስ ኢንተለጀንስ ISI ታሊባንን በመመስረቱ ደግሞ ትልቅ ሚና ነበረው። ፓኪስታን ከ1996 እስከ 2001 ድረስ ለታሊባን መራሹ ኢስላሚክ ኤሚሬትስ ኦፍ አፍጋኒስታን እውቅና ከሰጡ 3 አገራት መካከል አንዷ ነበረች። ይህ ማለት ከሰሜናዊ ህብረቱ ዓለም እውቅና ከሰጠችው እስላማዊት አፍጋኒስታን በተቃራኒ መሆኑ ነው። ምንም እንኳን ድንበር ተሻጋሪ ግጭቶች ቢኖሩም በ2021 ታሊባን ዳግም አፍጋኒስታንን ሲይዝ ፓኪስታን ድጋፍ እንዳደረገች ይታወሳል። ይህ አይነቱ የውጥረትና ወዳጅነት ጊዜ ያላቸው ካቡልና ኢስላማባድ ዛሬ በግልጽ መተኳኩስ ጀምረዋል። ጦርነቱ በቀላሉ የሚበርድ አይደለም እየተባለም ይገኛል። ፓኪስታን በካቡል ካንዳሃርና ፓክሻ ጥቃት መሰንዘሯ ይፋ ሆኗል። ግልጽ ጦርነት ማወጃችንንም ዓለም ይወቅልን በሚል መከላከያ ሚኒስቴሯ አስቀምጧል። በአሁኑ ሰዓት ካቡል የአፍጋኒስታን ታሊባንን ትደግፋለች በሚል ኢስላማባድ ትከሳለች። TTP የሚባለውን የፓኪስታን መከላከያ ሚኒስትር ከዋጃ አሲፍ ጦርነት በግልጽ ማወጃቸውን ይፋ አድርገዋል። በአፍጋኒስታን ያለው የታሊባን መንግስት ኢስላማባድን እያስመታ ነው በሚል ይወቀሱም ይገኛል። በድንበር አቅራቢያ ጥቃት ደርሶብናል፣ በየትኛውም መንገድ አገራችንን እንጠብቃለን የሚል አቋም ላይም ደርሰዋል። የአፍጋኒስታን መንግስት ቃል አቀባይ ዛቢሁላ ሙጃሂድ በካቡል ካንዳሃርና ፓክሻ ግዛቶች ጥቃት መድረሱንም አምነዋል። የአፍጋኒስታን ዋና ከተማ በተኩስ ስትናጥ ከማድረዋን ባሻገር የፓኪስታን ተዋጊ ጀቶች ከባድ ጥቃት ሲያደርሱ ነበር ተብሏል። የጦር ሰፈሮቹን ጨምሮ ደብድበዋል። ኢስላማባዶች ምንም እንኳን ቁጥሮች መረጋገጥ ቢጠበቅባቸውም የፓኪስታኑ ጠቅላይ ሚኒስትር ቃል አቀባይ ሞሽታፍ ዛይዲ 272 የአፍጋን ታሊባን ተዋጊዎች በጥቃቱ ህይወታቸውን አጥተዋል፣ ከ400 በላይ የሚሆኑት ቆስለዋል የሚል መረጃ አካተዋል። ቢያንስ 12 የፓኪስታን ወታደሮችም በድንበር ላይ ጦርነቱ ህይወታቸውን አጥተዋል። 9 የታሊባን ይዞታዎች በቁጥጥር ስር መዋላቸውን እንዲሁም 27 መውደማቸውን እንደዚሁም ሚኒስቴሩ አሳውቋል። የአፍጋኒስታን ኃይሎች በፓኪስታን ድንበር ላይ ጥቃት ማድረሳቸውን ተከትሎ የተሰነዘረ የአጸፋ ጥቃት ነው ቢባልም ጉዳዩ ከፖለቲካ ባሻገር ነው ተብሏል። የአፍጋኒስታን ኃይሎች 10 የፓኪስታን ወታደሮች ህይወታቸውን አጥተዋል፣ 13 ቦታዎችን ተቆጣጥረናል ማለታቸውም ይታወሳል። ከ5 ቀናት በፊት ፓኪስታን በአፍጋኒስታን ይዞታዎች ላይ ጥቃት መሰንዘሯን ተከትሎ ምላሽ ለመስጠት የሆነ ነው የሚል መረጃም ተጋርቷል። በዚሁ ጥቃትም ፓኪስታን ቢያንስ 70 ተፋላሚዎችን ህይወት ቀጥፍ ያለው ብትለም አፍጋኒስታን ግን ንጹሃን ህይወታቸውን አጥተዋል በሚል ስትሞግት እንደቆየች የሚዘነጋ አይደለም። የፓኪስታኑ ጠቅላይ ሚኒስትር ሻህቤዝ ሸሪፍ ፓኪስታን አንድ ሆናለች፣ ሙሉ አቅም አለን፣ አገራችንን እንከላከላለን የሚል ሀሳብም ሰጥተዋል።
ፓኪስታንና አፍጋኒስታን 2611 ኪሎ ሜትሮች ድንበር እንደሚጋሩም የሚታወቅ ነው። ጥቅምት ላይ በነበራቸው ግጭትም ከ70 በላይ ሰዎች ህይወታቸውን ማጣታቸው የሚዘነጋ አይደለም። የፓኪስታን ታሊባኖችን አፍጋኒስታን እያስታጠቀች ነው የሚል ክስ የምታቀርበው ኢስላማባድ በጦርነት መፍትሄ እንሰጣለን የሚል አቋም ላይ እንደሆነች ተነግሯል። የፓኪስታን ታሊባን ከአፍጋኒስታኑ ታሊባን ጋር ጥልቅ የርዕዮተ ዓለም ትስስር እንዳለውም ይነገራል። በዛ ላይ የፓኪስታን መከላከያ ሚኒስትር ታሊባን የህንድ መጠቀሚያ ሆኗል፣ እናም ትዕግስታችን አልቋል የሚል ማስጠንቀቂያ መስጠቱ ጉዳዩ የተወሳሰበ መሄዱን ጠቁሟል። ህንድ ደግሞ ፓኪስታን አፍጋኒስታን ላይ የሰነዘረችውን ጥቃት ማውገዟ ውጥረቱ እንደሚቀጥል ጠቋሚ ነው ተብሏል። ለዛም ነው የሁለቱ ሀገራት ጦርነት ቀጠናውን የሚያምስ ነው የሚባለው። ላለፉት 5 አስርተ ዓመታት 5 ሚሊዮን አፍጋኒስታናውያንን አስተናግጃለሁ፣ አሁንም ሚሊዮኖች በእኛ ምድር ስራ እየሰሩ ይገኛሉ የሚል እምነት ያላት ኢስላማባድ ቆርጠን ተነስተናል፣ እርምጃ እንወስዳለን በሚል በእርግጥም እየዛተች ይገኛል። የቀድሞው የፓኪስታን ፕሬዝዳንት ሐሚድ ካርዛይ አፍጋኖች አንድ ላይ ቆመው የሚወዷትን ሀገራቸውን ይጠብቁ የሚል ጥሪም አቅርበዋል። መሪዎችና አገራት በጉዳዩ ላይ የሰጡት አስተያየት ደግሞ የሁለቱን አገራት ውጥረት የሚያሳይ ሆኗል። በዱራንድ ላይን ያለው ውጥረት መልኩን ከለወጠ አካባቢው ጫና ውስጥ ይገባል፣ ዓለምም ትተራመሳለች ተብሏል። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ጉዳዩን አብርዱት የሚል ጥሪ አቅርበዋል። ከዛም ባሻገር አሜሪካም በቅርበት እከታተለዋለሁ በማለት ላይ ትገኛለች። ኢራን፣ ሩሲያ፣ ቻይናና መሰል ሀገራት ሁኔታዎች መርገብ እንዳለባቸው ሀሳብ ሰጥተዋል። እነ ቱርክ ሚናቸውን ለመወጣት ደፋ ቀና ላይ ናቸው። ታዲያ ከአፍጋኒስታን፣ ከፓኪስታን፣ ካታርና ሳውዲ ጋር በተናጠል ቱርክ መምከሯም ተነግሯል። ይህ የሚጠቁመው ደግሞ ጉዳዩ ውስብስብ መሆኑ ነው። የፓኪስታን የስለላ አውሮፕላኖች አሁንም በአፍጋኒስታን አየር ክልል ላይ እየበረሩ ሲሆን በሰው አልባ አውሮፕላን የፓኪስታን ከተሞች ከታሊባን በኩል በተሰነዘረ ጥቃት መመታታቸውም ይፋ ሆኗል። ዘመቻው በአፍጋኒስታን ውስጥ ቀጥሏል ያለችው ኢስላማባድ ችግሮች ተወሳስበው ሊቀጥሉ እንደሚችሉ ማመን አለብን የሚል አቋም እያራመደች ይገኛል። በእርግጥ ሁለቱ ኃይሎች ጉዳዩን እንዲያረግቡ ጥሪ እየቀረበላቸው ይገኛል። ፓኪስታን 660 ሺህ፣ አፍጋኒስታን 172 ሺህ የጦር አባላት እንዳሏቸው ይነገራል። ታንክና ብረት ለበስም ይለያያሉ። ፓኪስታን ቢያንስ 6000 ብረት ለበስ ተሽከርካሪዎች እንዲሁም ከ4600 በላይ መድፎች፣ አፍጋኒስታን በውል ያልታወቁ አብዛኛው ሶቪየት ሰራሽ የሆኑ እንዳሏቸውም ታውቋል። ፓኪስታን 465 ተዋጊ አውሮፕላኖች እንዲሁም ከ260 በላይ ሄሊኮፕተሮች፣ አፍጋኒስታን ምንም ተዋጊ ጀት የላትም፣ እድሜያቸው የገፋ አውሮፕላንና ሄሊኮፕተሮች አሏት የሚለው መረጃ በእርግጥም የካቡልና ኢስላማባድን ጦርነት የከፋ ሊያደርገው ይችላል። አንደኛው ጫና ሊፈጠርበት እንደሚችል በግልጽ ጠቋሚ ያደርገዋል ተብሏል። በዛ ላይ ፓኪስታን 172 ኒውክሌር አረጫፎችን የታጠቀች አገር በመሆኗ እንደዚሁ ለካቡል ከባድ ፈተና ትሆንባታለች የሚል መረጃ በመውጣት ላይ ይገኛል። ሁኔታው በቀላሉ የሚታይ አይደለም። ከአፍጋኒስታን ጋር ግልጽ ጦርነት ውስጥ ገብተናል ያሉት የአፍጋኒስታን ፖለቲከኞች ችግሩን በዚህ ልክ መፍታት አለባቸው ቢባሉም እነሱ ግን አሻፈረኝ እንዳሉ ናቸው። ጉዳዩን በግራም በቀኝ መመልከት ያስፈልጋል ቢሉም ይህ አስቸጋሪ ሆኗል። ፓኪስታን በአፍጋኒስታን ዋና ከተማ ላይ ተከታታይ የአየር ድብደባዎች ከፈጸመች በኋላ ግልጽ ውጥረት ወይም ጦርነት ውስጥ መግባቷን የመከላከያ ሚኒስትሯ ማሳወቃቸው እንደዚህ አይነቱን አስቸጋሪ ጊዜ ለማስታወስ ግድ ያደርገዋል። ሚኒስትሩ ሀዋጅ መሐሙድ ናቸው ይህን ያሉት። አሲፍ ማለት ነው። በአፍጋኒስታን ላይ ጥቃቱ ከተፈጸሙ በኋላ ትዕግስታችን ተሟጧል የሚል ሀሳብ ከመስጠታቸውን ባሻገር ታዲያ እንዴትና በምን ሁኔታ መፍትሄ ማምጣት አለብን ስለሚለው መናገር አልፈለጉም። ታሊባን ጉዳዮችን በተለየ መንገድ ማየት አለበት ቢባለም እሱም ጥቃቱን አጠናክሮ እንደሚቀጥል እያስቀመጠ ይገኛል። የአፍጋኒስታን መንግስት ወይም ታሊባኖች ሐሙስ ምሽት በድንበር አቅራቢያ ባሉ ፓኪስታን ሰራዊት ቦታዎችና ይዞታዎች ላይ ጥቃት መፈጸማቸውን ተከትሎ ምላሽ ሰጥታለች። ይህ አስቸጋሪ ነው። በሁለቱ ኃይላት መካከል ያለው ወታደራዊ ውጥረት ወደ ሙሉ ጦርነት እንዳይቀየር በእርግጥ ዛሬ ሲዋጉ ለዋልና ቀጠናው እንዳያተራምሰው ስጋት አለ እየተባለ ነው። ፓኪስታን ዋና ከተማዋ ካቡል እንደዚሁም በአፍጋኒስታን የተለያዩ ከተሞች ውስጥ የሚገኙ ኢላማዎች በተዋጊ ጀቶች ሲደበደቡ ታድሮባታልና ፓኪስታን ይህን አድርጋለች እና መፍትሄ አምጡ የሚል ጥያቄ በመነሳት ላይ ይገኛል። እነ ፕሬዚዳንት ዶናልድ ትራምፕ በተወካዮቻቸው እንጂ እነሱ በቀጥታ በጉዳዩ ላይ አለመሳተፋቸው ያው በታሊባን ላይ ቂም እንደያዙ ለመገመት አያዳግተም። በተመሳይ የአፍጋኒስታን ታሊባን አርብ ጠዋት ፓኪስታን ውስጥ የሚገኙ በርካታ ኢላማዎችን መተናል በሚል ሀሳብ ሰጥተዋል። የፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሻሪፍ ሰራዊታቸው የትኛውንም ጸባጫሪ የመደምሰስ አቅምና ጉልበት እንዳለው በግልጽ አስቀምጠዋል። ይህ ደግሞ ዓለምን ወደ አዲስ ውጥረት ሊወስድ የሚችልና አስቸጋሪ ጊዜ የመጣ መሆኑን የሚጠቁም ነው ለማለት የሚያስደፍር ሆኗል። ሁለቱ ሀገራት በተለያዩ ጊዜያት ሲጋጩ የቆዩ ናቸው። ጥቅምት ላይ የሚታወስ ነው። ታዲያ
ታዲያ ፖለቲካውን በምን አጋጣሚ መቋጨት አለብን የሚለውንም ለመገመት አዳጋች አድርጎባቸዋል። በተለያየ የፖለቲካ ስርዓትና አውድ ያሉ አገራት በዚህ ልክ ጦርነት ውስጥ መግባታቸው ዓለምን የሚያናውጥ ነው የሚል ሀሳብም እንደዚሁ በመውጣት ላይ ይገኛል። ፓኪስታን አሁንም ጦርነቱ እንደቀጠለች ወይም ዘመቻውን እያደረገች እንደሆነ ተነግሯልና በቀላሉ የሚያልቅ አይደለም ተብሏል። በዚህ የፖለቲካ አውድ ውስጥ አንዳንዶች እንደሚያስቀምጡ እንደዚህ አይነት አጋጣሚዎችን በተለየ ሁኔታ ለማየት የሚሞክሩ ካሉ ቆም ብለው ማሰብ እንደሚጠበቅባቸው እየተነገረ ነው። ፓኪስታን ሰው አልባ አውሮፕላኖች ወይም ደግሞ ድሮኖች የሚንቀሳቀሱ በግል የሚደረጉት ማለት ነው እንዲቆጣጠሩ ትዕዛዝ ሰጥቷል። ምክንያቱም ከአፍጋኒስታን የሚመጡትን ለመቆጣጠር ያመቻቸው ዘንድ ታስቦ ነው። ይህ የፖለቲካ ኪድ እጅግ አስቸጋሪ ነው። ፓኪስታን በዚህ ጥቃት ልክ አንዱን ሌላውን የመወንጀል ፍላጎት አላት ቢባለም ህንድ ላይ ደግሞ ትኩረት ማድረግ ፈልጋለች። የህንድ ፖለቲከኞች አንድም በሰላም አንድም በውጥረት መልክ ጉዳዩን ለመፍታት የሞከሩ ነው። እኛ ግን ስለማንም አንቆምም፣ ስለ ራሳችን ስለ ህዝባችን ነው የሚል ሀሳብም በመጋራት ላይ ይገኛል። የዓለማችን መገናኛ ብዙሃን በዚህ አይነት የፖለቲካ ስርዓትና አውድ ሁኔታዎች መስተካከል ካልቻሉ እጅግ አስቸጋሪ መሆኑን እየጠቆሙ ይገኛል። በእርግጥ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በዚህ ጉዳይ ላይ የሚሰጧቸው ሀሳቦች ምን ሊሆን ይችላል የሚለው በበርካቶች ዘንድ መነጋገሪያ ሆኗል። ፓኪስታንና አፍጋኒስታን የገቡበት ውጥረት በቀላሉ መቋጨት ካልተቻለ ዓለም ይናወጣል። የተለያዩ ኃይላትም በተለያየ ቦታና አጋጣሚ ወይም ወገን ስር ሆነው ይፋለማሉ የሚል መረጃ እየወጣ ይገኛል። ፓኪስታንና አፍጋኒስታን ከቅኝ ግዛት ጀምሮ የማይግባባ የፖለቲካ ስርዓትን የሚከተሉ በመሆናቸው የተለያዩ ኃይላትንም በማሰለፍ የሚታወቁ በመሆናቸው ጉዳዩን ግራ ቀኝ መመልከት ያስፈልጋል እየተባለ ነው። ፕሬዚዳንት ዶናልድ ትራምፕ ትዕዛዝ ሰጥቼ አስቆመዋለሁ አለማለታቸውን በእርግጥም መነጋገሪያ ሆኗል። ምክንያቱም እሳቸው በኢራን ጉዳይ ላይ ውጥረት ውስጥ እንደሆኑ ይታወቃል። ግን በሌላ አቅጣጫ ለመፍትሄ እንሰራለን የሚሉት ፕሬዚዳንት ዶናልድ ትራምፕ ዛሬ ምነው ዝምታን መረጡ የሚል ጥያቄ ይነሳባቸዋል። መንግስታቸው በእርግጥ ሀሳብ ሰጥተዋል። እንደነ ቻይና፣ ሩሲያና ኢራን ያሉ ሀገራት ቱርክን ጨምሮ ጉዳዩ እንዲረግብ ጥያቄ ማቅረባቸው ይሄው ሁኔታ ምን ላይ እንዳለ ይጠቁማል። ግን ደግሞ እንደ ህንድ ያሉ ሀገራት ጦርነቱን ግፉበት ወይም ፓኪስታን ጥቃት መሰንዘሯን አውግዣለሁ ማለቷ እንደዚሁ የድሮ ቂም በቀል እንደሆነ ያስታውቅባታል እየተባለ ይገኛል።